ቤት ነው። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም። ይታወቃል ፕሮግራሙ አንተ ሰፈር? አዎ በደንብ ተለውጠናል። ገና ለመጀመር ፊትን አይቼን ያስገባው ለመጀመር የድሮ ፊቴን ይመስላልና ያው ትረዳኛለህ እንደሱ ካልኩ። እውነት ነው ይቻላል። እኔ ሳይበዛ ቀረ። አይበዛም። ያንተ ከኔ የሚበዛ ነበር እንደ እኔ እኮ አንደኛ ነበር። ሂውጅ የኔ ኦልሞስት 116 አካባቢ። አሁን ያለህበት ስንት ነው ቁመትህ? ከ78 ከ78 አልኮል አለ እዚህ መሀል? የለም። አልኮል ካሌለ ቀላል ነው። አልኮል የለም። ጠጥቼ አላውቅም። ስንት ዓመት ነው አሁን? 40። እንግዲህ አልኮል ካሌለ ዘይትና ዱቄት ቀላቅለ ነው እና ስጋዋ አይደለም ጮማ መለየት እኮ አለብን። አሁን ለየ ነው እኮ ጮማ ባጠፋው ለምን ስጋ ይከሰሳል ብለን እኮ ለያይተናል። እና ስጋ ወደ አንተ ሰውነት ነው የሚሄደው፣ ወደ መስልህ፣ ወደ ጡንቻ እንጂ ወደ ቦርጭ አይሄድም፣ ወደ ፋት አይሄድም። እና ግን ያው ስጋ ስንበላ ጮማው ነው ደስ የሚለን። ስናዘጋጅ ዘይት፣ ቅቤ አለ፣ ክትፎ አለ አይደል? ክትፎ ውስጥ ቅቤ አለ፣ ቅባት ነው በብዛት ቅባት እንደውችን ጨብጠ ከወጣ ቅባት ላይ በጣም ጥንቃቄ ካደረግ ከዚያ ውጭ ካርብህን ሄልዚ ካርብ ብለን የምናወራቸው አሉ። ይህ እንደ እንጀራ ደስ ይላል፣ ዳቦ ደስ ይለናል፣ ገንፎ ምኑ ደስ ይለናል። ግን ሄልዚ አይደለም፣ እነሱ ወደ ፋት ነው የሚሄዱት። እውነት ነው። እዚህ ያንን በሄልዚ ካርብ መቀየር ከቻል ቬጂቴብልስ፣ ፍሩትስ፣ እነዚህ ሩት ስራስሮቹ አሉ አይደለ? እነዛ መጠቀም ቀላል ነው። እንጀራን ከአንተ ከሰማሁ በኋላ በጣም ቀንሻለሁ። አውራለሁ ዛሬ ቁልፍ የሆነች ቤዚክ ነገር አስጨብጣለሁ። እሺ ቢኮዝ አሁን በግምት ማድረግና ኤግዛክት የሆነ ነገር አግኝተህ ማድረግ አንድ አይሆንም። እውነት ነው። እህቴ መታ አክቹዋሊ አንተ ጋር ተቀይራለች። በጣም ለውጥ አላት፣ ጎልምሳለች። እህቴ በጣም ለውጥ አለች። የስ በጣም እንጃ የሚታይ ለውጥ ነው ያለው። የስ አመጋገብም አሁን ወክ ራሱ በቃ አንችላትም ስትሄድ። የስ በጣም ተለውጣለች። ቢኮዝ የተመገበ እኮ ሰውነት ነው አይደል? ጀስት እንደው ኤግዛክት ማንነቷ ባይመጣልኝም ሰውነትሽን መግቢ ነው ብዬ እንደው አያት አካባቢ ኤብሴ የምትባል እሷ ጎበዝ ናት። እሷ 2-3 ቪዚት አድርጋኛለች። እንዲሁም አሁን ከ2 ቀን 3 ቀን በፊት እሷን እርግጠኛ መሆን አልቻልኩም ይመስለኛል መታለች በቅርቡ ሰሞኑን። የኔ ታላቅ እህት ነች። እሷ ጎበዝ ናት፣ በጣም ጎበዝ። ግልጽ ነው ደግሞ የእሷ ለውጥ በጣም በቃ የሚያስደምም አይነት። በጣም ከእድሜዋ 10 ዓመት አልቀነሰችም ብለህ ነው? ከእድሜዋ እጅግ በጣም እንዴ! ታላቅ ነበረች፣ ታናሽ ያረግናት። እንግዲህ ይሄም ይቻላል። አጠጋጋ ምን ታጠጋጋለሁ? አንተ ታላቁ አሁናል እንጂ አሁን የቅርብ ፎቶ ከሆነ እውነት ነው። የትኛው ብራንች ብራንቾች አሉ? ስልክ ባውላ ያለ እዚህም ላይ የግሌ የሚል ስልክ አይቻለሁ። ደብረ ወርቅም አለች። አንዳቸውን ስልክ ይዘው ኮሚኒኬት አድርጋቸው። እሺ ዶክተር፣ ግን እንደው ከመውጣት በፊት ትንሽ ላግዝ። እሺ ይመቻል ለማውራት መቀጠል ወይስ? ይመቻል። ቤት ነኝ። ይመቻል። ቼክ ስንት ዓመት ነው አሁን? 40 ወደ ነው ምን ቀላል መንገድ አለ? እንደው ባለማወቅ ስኳር መጥቶም ከሆነ ምግብህን ቀይረ ብዙ ማሻሻል ትችላለህ። ስኳርህን ወደ ኖርማል ማምጣት ትችላለህ። ራስን ማድረስ ትችላለህ።
እውነት ነው። ሳይገባም ብዙ ሰዎች አምልጠውናል። እንግዲህ ሮንግ ዌይ በመሄድ እውነት ነው። ምግብህን ቀይረሃል? እየሞከርኩ ነው። ያው መሀል ላይ ትንሽ እንትን እላለሁ እንጂ እንጀራ ኦልሞስት እያቆምክ ነው። ቼክ ያደረከው አለ ስኳር ግፊት? ከ15 ቀን በፊት እንትን ዩሪክ 7.7 ነው። ፋስቲንግ 116 ነው። ብለድ ፕሬሸር በ110/70 ነው። 110/70። ሌላ የኪድኒ ምናምን የሊቨር ምናምን ፋንክሽን ቴስት ሁሉም ሰላም። ጉበት ላይ ስብ የለም? የለም። ምን ታየ? እንደው ምርመራዎቹ ሙሉ ቼክአፕ ነው የወሰድኩት። አልትራሳውንድ ቼክ አድርገዋል? ነው አልትራሳውንድ አልታየሁም። ይህን ፕሮግራም የሚከታተሉ ሰዎች አሁን የጉበት ስብ እንዴት እንደሚመጣ ያውቃሉ። እና ኦልሞስት 116 ከሆን ካስብ እንግዲህ በጣም ብዙ ነው ያዝከው። ባይዘ በጣም ቦርደር ላይ ነው ያለው። ወደ 46 ኪሎ ግራም ፋት ነው ያዝከው። እውነት። ምንድነው ቦርደር ያልከኝ? አይ ሱካሯ ፋስቲ እንኳን 116 ነች። እሷ ትንሽ ቦርደር ላይ ያለች ይመስላል። አይደለም። በጣም ከታመም ቆይታል። ቢኮዝ ቦርደር ላይ ሆኖ ስትሮክ ሊመታ ይችላል። ስኳር ቦርደር ሆኖ ስትሮክ ሊመታ ይችላል። በደንብ ስማኝ። ስኳር ቦርደር ላይ ሆኖ ሀርት አታክ ሊመታ ይችላል። ስኳር ኖርማል ሆኖ ለአንተ ኖርማል እንበልና 99 እንበል ወይ 98 90 ሆኖ ሀርት አታክ ሊመታ ይችላል። ይሄ የሚያክል ፋት ከያዝክ አሁን ገባህ አይደል? አሁን ይሄንን ከተረዳህ ነው በጣም መታመም ገብቶ ስለ ክብደት ቅነሳ ህይወትን ከአደጋ ስለመታደግ ገብቶ ፋይት መጣ። አዘርዋይዝ ነው ሁሉ ነገር ኖርማል ነው እኮ። እንደዛ ነው ቢኮዝ ነገርን ስለማቅ ነው እንደዛ ነገር በፊት የምናወራው። ደህና ነህ ምናምን ትንሽ ስኳር ምናምን ዩሪክ አሲድ እንደዚህ ነው ማለት ነው። እንደዛ አይደል? መቼ ነው የመጀመሪያ ውፍረትን እንደው ወገብህ ያዝ አካባቢ ቀበቶ አካባቢ ላይ እንደው ያዝ ያደረገ? ስንት ዓመት ይሆናል? ቆይቷል። እኔ ኦልሞስት ከ17 ዓመት ጀምሮ ሰውነት የቀንሰው አይደል? እንግዲህ ረዥም ቻንስ ነው የሰጠህ። አትሰማም ብለህ አሁንም 40 ድረስ 40 እንደዚህ ልሻገር ካልክ ግን ህይወትን አደጋ ላይ ነው የምጥለው። ያ ለዚያ ነው ምግብህን መቀየር የመጀመሪያ የሚሆነው። ምግብህን ከቀየርክ ሰውነትህን ከመገብከው እሱን ተከትሎ እንደሚወድሴ እንግዲህ ወኩ ይመጣል፣ ኤክሰርሳይሱ ይመጣል። ቀሪ ዘመንን አደጋ ሳደግ የሚባለው እሱ ግን አላማዬ ክብደት ቅነሳ ነው ብለህ ካሰብክ አየህ፣ የተወሰነ ጊዜ ትሞክራለህ፣ መልሰህ ትተዋለህ። የተወሰነ ጊዜ ትሞክራለህ፣ የተወሰነ ጊዜ ደግሞ ወደኋላ ትመለሳለህ። ያ ፈጽሞ ዋጋ ያስከፍልሃልና ናውራው መንገድ በትክክለኛው መንገድ ሰውነትህን መግበህ ቀሪ ዘመንህን ከየትኛውም ሪስክ ራስህን ስለመታደግ ነው የምናውራውና በዚህ ምክንያት ነው ምግብህን የምትቀይረው። እሺ ዶክተር፣ ዛሬ ምን በላህ እያሉ ነው ፈቃደኛ ከሆነ? ዛሬ ምን በላው? ጠዋት ላይ ስጋ ነገር በልቻለሁ። ነገሩ ምን ያክል ነው ስጋ ነገር ያልከው? እንደዛ አንሰማም። ግራም ነው የምናየው። ኦልሞስት ግማሽ ኪሎ ለሁለት ነው የበላው። ማን ነው በደንብ የበላው? እኔ ነኝ ብዬ አስባለሁ። ቆንጆ ነው። ከዛ ውጭ ግን አቮካዶ ነው የጠጣሁት። ኦኬ። በምን በላ ስጋውን? ስጋውን ያው በእንጀራ። ያ ሮንግ ነው አይደል? ያ ኮምፕሊትሊ ሮንግ ነው። ለምን መሰለ ሮንግ የሚሆነው? እንግዲህ ብዙ ምክንያቶች አሉ። እቺን ብቻ ልንገርህ። በእንጀራ ማጣበቅ ለምን እንደሌለብን ልንገርህ። እሺ፣ እቺን ከነገርኩ ይገባሃልና በእንጀራ ስትበላ ደስ ይልሃል፣ ብዙ ትበላለህ፣ ምንም ጥያቄ የለውም። አሁን በማንኪያ መብላት ስትጀምር ትቸግራለህ። አየህ፣ የተወሰነ ታቆማለህ፣ ያስቸግራል። ስጋ በተፈጥሮ ፋት አለው። መቼም ፋት ያሌለው ስጋ የለም። ቀይ ነው የበላው ጮማ
አይ ቀይ ነው የበላው። የትኛውን ቀይ ነው ብለው ያሰብከው ስጋ ፋት አለው፣ ሳምሃው ፋት አለው። የትኛውም እኛም ሰዎችም የትኛውም እንስሳት ፋት አለው። እሺ እንግዲህ ጮማ ስጋ ብዙ ፋት አለው፣ ቀዩም ስጋ ፋት አለው። ለምሳሌ አንድ ቀይ ነው ብለህ የመረጥከው ስጋ የክትፎ ስጋ 10% ፋት አለው። ምን ማለት ነው? ዛሬ አንተ ነህ ብዙ የበላኸው 300 ግራም በልታል ማለት ነው። ከሩብ ከፍ አድርገን ብናስብ 300 ግራም በልታል። 30 ግራም ፋት ነው የበላኸው። ያንን 30 ግራም ፋት ከጮማው ከስጋ ውስጥ ያለውን ነው እያልኩ ያለው። ከእንጀራ ጋር ስትበላ ሰውነት ከእንጀራ የሚመጣው ግሉኮስ ደም ላይ እየተንቀዋለለ ፋቱን ለማቃጠል አያስብም፣ ስቶር ነው የሚያደርግልህ። ለዚህ ነው ፈጽሞ ከፍተኛ ፋት እስከበላን ድረስ ከጎን ያለው ካርቦሃይድሬት እና አትክልቶች ሊሆኑ ይሻላሉ ብለን የምንለው እና ጎመን ጋር መወዳጀት አለብን። አላማ ቅድም እንዳልኩ ቀሪ ዘመንን ፐርፌክት ሄልዝ የምታወራ ከሆነ ቀይ ያልከውን ስጋ ከእንጀራ ከበላህ ግን ትፋፋለህ እያልኩ ያለሁት። ዘ ሴም ቲንግ እንጀራውን ምንም ዘይት ምንም ቅቤ ባሌለው ሽሮ ብትበላ እስፋይን ገብቷል። ኤክሰርሳይዝ የምታደርግ ከሆነ ስፖርት የምትሰራ ከሆነ ምንም አይነት የፋት ኢሹ ነው። ስለ ጀነራል ነገር ነው የማወራው፣ ስለአንተ አይደለም። አንተ ያንተ ቅድም ቅቤ ጨምረንባት ነው ያበላሽናት ነው እያልኩ ያለሁት። እውነት ነው እንጂ እስቲ ባዶ ሽሮ ምንም ዘይት ቅቤ የሌለውን በእንጀራ ስለበላ በፍጥነት ላስፋፋ ትችላለህ። ስለዚህ ከፍተኛ ፋት ከከፍተኛ ካርቦሃይድሬት በተለይ ፕሮሰስድ ከሆኑ ከዱቄት ከሚሰሩ ምግቦች ፋቱን በዘይት መልክ በጮማ መልክ ከሆነ እጅግ ዋጋ ያስከፍላልና በአትክልት ለማድረግ ሞክር። አቮካዶ ለምንድን የጠጣው? አቮካዶ እኮ ይበላል እንጂ አይጠጣም። በልቼ ነው እንጂ ማታ ላይ 2 አቮካዶ እየበላሁ አይደለም። 2 አቮካዶ ይበዛባል። ኦልሬዲ አንተ እኮ ብዙ ኪሎግራም ፋት አለ። 46 ኪሎግራም ፋት ስንት ሊትር ዘይት ይመስላል? አንድ 8 ይሆናል። 46 ሊትር ነው። 46 ሊትር yes። በ2 ሊትሩን 26 ተሸክመ እየዞርክ ነው። ፋክት ነው ማን ካላመንከኝ ግባና አንብብ፣ ጎግል አድርግ። ኧረ በስመ ያው የ100 ኪሎ ጤፍ ሀፍ እኮ ነው ተሸክመ እየሄድክ ያለው። እሱን ይዤ 40 ዕድሜ ልግባ ብለህ እያሰገብክ ያለው። ያ ፋት የሰውነት አካል አልነበረም። ከጊዜ በኋላ ቁጭ ባልክበት ሮንግ ነገር አድርገህ ቅድም እንዳልኩ ያመጣኸው ነው። ያንን ሮንግ በሆነ መንገድ ያመጣኸውን ፋት ያንኑ ሮንግ ምግብ እየበላ ልትገላገለው አትችልም። በየትኛው ኤክሰርሳይዝ እንኳን አትችልም። እና እውነት ነው። ቼንጅ ዩር ዳይት። ምሳህንስ ምን በላ? ምሳህን የለህ? አልበላውም። እራት ምን በላ? አልበላውም። ምን ነው አልክ? አይ ያው ይበቃል ብዬ ነው። ራብ ስሜት ስለሌለ ለዛ የሚያፋፋን የምግብ ብዛት ሳይሆን የምግብ አይነት ነው። የሚያፋፉን የምግብ አይነቶች ሲምፕል ነው። ፋት፣ ካርብ፣ ስፔሻሊ ፕሮሰስድ የሆኑ ካርቦሃይድሬቶች። ምን ማለት ነው ፕሮሰስድ? ጎመን ፍሪድ ነው አይደል? ጎመን በአይናይዘ ያለ ናቹራል ነው። እሱ ያፋፋህም እንደማለት ነው። ካርቦሃይድሬት ነው እንግዲህ ያስብ ጎመንም። እውነት ነው። በተቃራኒ ግን ዘይት ምግቦች፣ ስለ ካርብ ነው እያወራን ያለው። ከዱቄት የሚሰሩት ምግቦች በተለይ ታች ያሉት እነ ዳቦ፣ እነ ፓስታ፣ እነ ነጭ ሩዝ፣ ከፍ ስልም ኩኪስ፣ ብስኩት፣ ከፍ ስልም ኬክ፣ ኤቭሪቲንግ እነዚህ ሞር ያፋፋሉ ማለት ነው። ፋት ላይም የሚያፋፉን ፋቶች ከፋብሪካ የወጡ ዘይቶች፣ እጅግ በጣም እና ኤቢሲ የሚወዷቸው ኦርጋኒክ ቅቤዎች። ላርግ ታዲያ ሰው እኮ ቅቤን ያመልካል ኢትዮጵያ ውስጥና እኛ ከወለጋ ስለሆነ አውቃለሁ።
ጨሎርሳን ካልበላው እያለች ስታሰግድ ነበር። ጨሎርሳ አንጮቴ ካልበላው እያለች እና የለም የለም። አሁን እኮ እኛ ቤት ስትመጣ ራሱ ምግብ ይዛ ነው። እንግዲህ አንጮቴው ቲዩበር ነው አይደለ? የሆነ ከመሬት ተቆፍሮ የሚወጣ ነው ይመስለኛል። ግን ብዙ ቅቤ ይገባበታል። እንደዛ ይመስለኛል አሰራሩ ካልቸሩ እጅግ በጣም አየህ። አንጮቴውን ብላው ግን አቦይድ አድርገህ ከፈለክ ግን አትበላውም። አየህ ብዙ ደስ አይልም። ያለ ቅቤ ብዙ ደስ አይልም። ስጋውን እንዳልኩ ቀይ ማድረግ ቆንጆ ነው። አሳ ዘን እንቁላል ሲሆን አስኳል ለማውጣት ሞክር። ግሪክ ዮገርት በጣም ቆንጆ ነው። ሌላ እንግዲህ አይብ የኛ የኢትዮጵያውያን አይብም ቆንጆ ነው። ዛሬ ፈልጌ ያጣው እንግዲህ የማይመች ቦታ ነበርኩ። ብፈልግ ላገኝ አልቻልኩም። አይብ በጣም ቆንጆ ነው። እነዚህን ከመሬት ከበቀሉ አትክልቶች ጋር ብላለ አንዱ እነዚህን አድርግ ዘንድ ቀስ እያልክ ሌሎች ነገሮች ከጎን ማድረግ ትጀምራለህ። ፐርሰናሊ መታገዝ ካለብህ ስልኮች አሉ፣ ኮሚኒኬት አድርጋቸው። ትልቁ የገባህ ነገር ዛሬ ስለ ምግብ ሳይሆን ህይወት አደጋ ላይ መሆኑ ዙም አድርጌ አሳይቻለሁ። ፕላስ ደግሞ የምትከተለው መንገድ ምንም ነገር አያጎልብህም። እያስራበ እየተጎሳቆልክ እየከሳ ምናምን ቢሆን ልክ ነህ፣ ግን ፈጽሞ ያ መንገድ እንዳልሆነ ያገኘ ይመስለኛል። በርታ። እግዚአብሔር ይባርክ። አሜን። በርታ። ተባረክ። ሰላም